ምዕራፍ 21 ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው። ዳዊትም ኢዮአብንና የሕዝቡን አለቆች ሂዱ፣ ከቤርሳቤህ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ አላቸው። ኢዮአብም እግዚአብሔር ሕዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ሁሉ የጌታዬ ባሪያዎች አይደሉምን? ይህን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ያመጣል? አለ። ነገር ግን የንጉሡ ቃል በኢዮአብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌምም መጣ። ኢዮአብም የቆጠራቸውን የሕዝቡን ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,000,000 ከ100,000 ሰይፍ የሚመዙ ሰዎችን አገኘ። ከይሁዳም 470,000 ሰይፍ የሚመዙ ሰዎችን አገኘ። የንጉሡ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበረና ሌዊና ብንያም ከእነርሱ ጋር አልተቆጠሩም። ከዚህም ነገር የተነሣ እግዚአብሔር ተቆጣ፣ እስራኤልንም ቀሰፈ። ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያለሁ፣ አሁን ግን ታላቅ ስንፍና አድርጌያለሁና የባሪያህን ኃጢአት ታስወግድ ዘንድ እለምንሃለሁ አለው። እግዚአብሔርም ለዳዊት ባለ ራእይ ለጋድ ሂድ፣ ለዳዊት እግዚአብሔር እንዲህ ይላል፣ 3ቱን ነገሮች በፊትህ አኖራለሁ፣ አደርግብህ ዘንድ ከእነርሱ አንዱን ምረጥ ብለህ ንገረው ብሎ ተናገረው። ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል፣ የምትወደውን ምረጥ፣ የ3 ዓመት ራብ ወይም 3 ወር የጠላቶችህ ሰይፍ እንዲያገኝህ ከጠላቶችህ መሰደድን ወይም 3 ቀን የእግዚአብሔር ሰይፍ ቸነፈርም በምድር ላይ መሆንን የእግዚአብሔርም መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ። አሁንም ለላከኝ ምን እንድመልስ ተመልከት አለው። ዳዊትም ጋድን እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለው። እግዚአብሔርም በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰዎች ወደቁ። እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትም በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ። የሚያጠፋውንም መልአክ በቃህ፣ አሁን እጅህን መልስ አለው። የእግዚአብሔርም መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበር። ዳዊትም ዓይኖቹን አነሣ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትም ሽማግሌዎችም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ሕዝቡ ይቈጠር ዘንድ ያዘዝሁ እኔ አይደለሁምን? የበደልሁና ክፉ የሠራሁ እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን ይቀሰፍ ዘንድ በሕዝብ ላይ አትሁን አለው። የእግዚአብሔርም መልአክ ዳዊት ወጥቶ በኢያቡሳዊው በኦርና አውድማ ላይ ለእግዚአብሔር መሠዊያ ይሠራ ዘንድ ለዳዊት እንዲነግረው ጋድን አዘዘው። ዳዊትም በእግዚአብሔር ስም እንደተናገረው እንደ ጋድ ነገር ወጣ። ኦርናም ዘወር ብሎ መልአኩን አየ፣ ከእርሱም ጋር የነበሩ 4ቱ ልጆቹ ተሸሸጉ። ኦርናም ስንዴ ያበራይ ነበር። ዳዊትም ወደ ኦርና በመጣ ጊዜ ኦርና ተመልክቶ ዳዊትን አየ። ከአውድማውም ወጥቶ ዳዊትን እጅ ሊነሣ በምድር ላይ ተደፋ። ዳዊትም ኦርናን በላዩ ላይ ለእግዚአብሔር መሠዊያ ሠራ ዘንድ ይህን የአውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱም ከሕዝቡ ይከለከላል አለው። ኦርናም ዳዊትን ለአንተ ውሰደው፣ ጌታዬ ንጉሡም ደስ የሚያሰኘውን ያድርግ። እነሆ ለሚቃጠለው መሥዋዕት በሬዎቹን፣ ለእንጨትም የአውድማውን ዕቃ፣ ለእህልም ቁርባን ስንዴውን እሰጥሃለሁ፣ ሁሉን እሰጣለሁ አለው። ንጉሡም ዳዊት ኦርናን አይደለም፣
ነገር ግን ላንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መስዋዕት በከንቱ አላቀርብምና በሙሉ ዋጋ ገዛዋለሁ አለው። ዳዊትም ስለ ስፍራው 600 ሰቅል ወርቅ በሚዛን ለኦርና ሰጠው። ዳዊትም በዚያ ለእግዚአብሔር መሠዊያ ሠራ፣ የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት አቀረበ፣ እግዚአብሔርንም ጠራ። ከሰማይም ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ በእሳት መለሰለት። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአፎቱ ከተተው። በዚያን ጊዜ እግዚአብሔር በኢያቡሳዊው በኦርና አውድማ እንደመለሰለት ዳዊት ባየ ጊዜ በዚያ መሥዋዕት ሰዋ። ሙሴም በምድረ በዳ የሠራት የእግዚአብሔር ማደሪያና ለሚቃጠል መሥዋዕት የሚሆነው መሠዊያ በዚያን ጊዜ በገባዖን ባለው በኮረብታው መስገጃ ነበሩ። ዳዊት ግን የእግዚአብሔርን መልአክ ሰይፍ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም።